አስጨናቂው በቀል እየተፈጸመ ነው። ተባብሶ የቀጠለው ፍልሚያም Tonight, the State Department has doubled the number of emergency evacuation flights for Americans who want to leave Israel. የኢራንና የእስራኤል ጦርነት በከፋ ሁኔታ ቀጥሏል። የኢራን የኒውክሌር ማዕከላት ተመቷል ከተባለም በኋላ በእስራኤልና ኢራን መካከል እየተደረገ ያለው ውጊያ ተባብሶ ቀጥሏል። ኢራን አንድ ስትል እስራኤል ሁለት ኢራንም ሶስት እያሉ ከተሞቻቸውን ወደ ፍርስራሽነት እየለወጡ ነው። ጀቶች፣ ድሮኖችና ሚሳኤሎች የጆርዳንን ሰማይ ሌትም ቀንም ወደ ኢራንና ወደ እስራኤል መወርወራቸውን ቀጥለዋል። በቀሉ በቀል እየወለደ ጥቃቱን እየፈጠረ ገላጋይ አልባ ወደሆነ ግጭት እያመራ ነው። ኢራን በየቀኑ የሞሳድን ሰዎች ያስኩ ያለች አንገት እየቀላች ነው። ኢራን ሚሳኤሎቿ አሁንም አልደከሙም። የእስራኤል ጀቶች መላው ኢራንን እንደወረሩ ናቸው። አየር ክልሏን የተቀማችው ኢራን ባላት ነገር ሁሉ እየተፋለመች ነው። ዛሬ ከሁለቱም ወገን ጦርነቱ ከተጀመረ በኋላ እጅግ ከባድ የተባለ ውድመት ደርሷል። ቴህራንና ቴልአቪቭ ምድርን አንቀጥቅጥ በሆነ ፍንዳታ እየተናጡ ነው። ዜጎች ዛሬም እንቅልፍ አልባ ሆነው ቀጥለዋል። የመረራቸው ከመጠለያ ጣቢያው ውስጥ ቋሚ ኑሮ ጀምረዋል። ቴህራንን የሚለቁትም በዝተዋል። ትራምፕ ነገሩ በዚህ ካላበቃ ከስካሁኑ የከፋ ነገር ይመጣል እያሉ ነው። ዛሬ በተለያየ ሁኔታ ኢራንና እስራኤል ያደረጉትን ለአስጨራሽ ፍልሚያና የደረሰውን ውድመት እናያለን። አብራችሁን ቆዩም። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 665262 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። ኢራንና እስራኤል ጦርነት ከጀመሩ ጊዜ አንስቶ ከኢራን በኩል 400 ሰዎች ተገድለዋል። 3050 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ከእስራኤል በኩል 24 ሰዎች ተገድለዋል። ውጊያው ቀጥሏል። የእስራኤል አየር ኃይል በቴህራን የመንግስት ኢላማዎች ላይ ከዚህ በፊት ታይቶ የማይታወቅ ከባድ ጥቃቶችን እያካሄደ ነው። እስራኤል ዛሬም መመኪያዋ አየር ኃይሏ እንደሆነ ቀጥሏል። የኢራንን አየር ክልል ጠባቂ አልባ ያደረገው የእስራኤል አየር ኃይል ዛሬም ከባባድ ጥቃቶችን እየፈጸመ ነው። ኢራን አየር ክልሏ ከቁጥጥሯ ውጭ ሆኖ ከፍተኛ የድሮንና የሚሳኤል ወጀብ ወደ እስራኤል መላኳን ቀጥላለችም። እስራኤል ትላንት በኢራን ድሮኖች ከፍተኛ ድብደባ ደርሶባታል። ከተሞችና መኖሪያ ቤቶች ተጎድተው ታይቷል። ዛሬም ኢራን የተኮሰቻቸው 5 ባሊስቲክ ሚሳኤሎች በቴልአቪቭ ከተማ ፍንዳታ አድርሰዋል። ኢራን በድሮንና ሚሳኤል የታገዘ ድብደባ ያደረገችው በኒውክሌሯ ላይ ጥቃት ከተፈጸመ በኋላ የአጸፋ በቀል ነበረም። ይህንን ተከትሎ እስራኤል በዛሬው ዕለት የራሷን በቀል በአዲስ መልኩ እየፈጸመች ትገኛለች። እስራኤል ዛሬ ጠዋት 6 የኢራን አየር ማረፊያዎችን እንደደበደበች ተነግሯል። በቴልአቪቭም ከፍተኛ ፍንዳታዎች እየተሰሙ ስለመሆኑ የወጡ መረጃዎች ያመለክታሉ። በጥቃቱ የተነሳ በሰሜን ቴህራን የኤሌክትሪክ መስመር ተቋርጧል። ከዚህ በተጨማሪ አሜሪካ የኢራንን የፎርዶ የኒውክሌር ማበልጸጊያ ማዕከል ከደበደበች በኋላ እስራኤል በፎርዶ የኒውክሌር ማበልጸጊያ ማዕከል ላይ ተደጋጋሚ ጥቃት በመፈጸም ጉዳት ማድረሷን የኢራን ባለስልጣናት ተናግረዋል። የእስራኤል የኒውክሌር ማበልጸጊያዎችን መልሳ መደብደብ መጀመሯ አሁንም የኢራን ኒውክሌር በሚፈለገው ልክ ጉዳት አልደረሰበትም እንዲባል ያስገደደ ነው። እስራኤል ዛሬም በጀቶቿ እየተመላለሰች የኢራንን ከተሞችና የኒውክሌር ማበልጸጊያዎች እየቀጠቀጠች ነው። ኢራን በዛሬው ዕለት ከእስራኤል የተፈጸመባት ጥቃት እስካሁን ከተፈጸሙት ሁሉ እጅግ ከፍተኛው ነው ብላለችም። በሰሜንና ምዕራብ ያነጣጠሩት የእስራኤል ጥቃቶች 3 ኢላማዎችን በዋነኝነት ፈጽመዋል። አንደኛው የኢራን የሚሳኤል ማስወንጨፊያዎች ናቸው። እስራኤል የተተኮሱ የኢራን ሚሳኤሎችን ቴልአቪቭ ሰማይ ላይ ማክሸፍ ከፍተኛ ዋጋ እያስከፈላት በመሆኑ እዚያው ከማስወንጨፊያቸው ላይ በጀት መደብደብ መርጣለችም። የኢራን ሚሳኤሎች ቴልአቪቭ ከመድረሳቸው በፊት የእስራኤል አየር መከላከያዎችን ለማጨናነቅ ኢራን በርከት ያሉ ድሮኖችን ትልካለችም። የእስራኤል ጀቶች ከድሮኖች ጋር በአየር ላይ ፍልሚያ የሚያካሂዱ ሲሆን ወዲያው ኢራን ሚሳኤሎች ሲደርሱ ደግሞ የእስራኤል የጸረ ሚሳኤል መሳሪያዎች ከተማዋን ይንጧታል።
የእስራኤል አየር መከላከያዎች ያለፉትን 10 ቀናት ያለ እረፍት እየተፋለሙ በመሆናቸው የመከላከል አቅማቸው እየቀነሰ መጥቷል። አንድም እስራኤል የኢራንን ሚሳኤሎች እዚያው ኢራን ውስጥ ማውደምን እንድትመርጥ ያደረጋት ይህ ነው። ኢራን 5 ሚሳኤል ብትልክ ግፋቢል አንዱ ቴል አቪቭን ይመታል። ይህም ከፍተኛ ጉዳት እያደረሰ ይገኛል። እስራኤል ሌላው በኢራን ላይ ኢላማ ያደረገቻቸው የአየር ማረፊያዎችን ነው። በተለይ ዛሬ የእስራኤል ጦር 6 የኢራን ማረፊያዎች ላይ ጥቃት በመፈጸም 15 አውሮፕላኖችን ማውደሙን አስታውቋል። የኢራን አየር ኃይል በአሁኑ ሰዓት ሙሉ በሙሉ በሚባል ሁኔታ ተመቷል። እጅግ የሚያስገርመው ግን በዚህ ልክ የአየር የበላይነት የተወሰደባት ኢራን አሁንም በሚያስገርም ብቃት እየተዋጋች መቀጠሏ ነው። በተለይም ድሮኖቿና ሚሳኤሎቿ ተተኩሰው የሚያልቁ አይመስሉም። ኢራን ቀድሞ በተጣለባት ማዕቀብ ምክንያት ጀቶች የሏትም፣ አዲስ የአየር መከላከያዎችም የላትም። ለዚያም ነው እስካሁን ኢራን አንድ የእስራኤል ጀት መታመጣል ያልቻለችው። አሜሪካ ጥቃት ስትፈጽምባት ኢራን አንድም የአየር መከላከያ አልተኮሰችም። ምክንያቱም ምንም አይነት ይህንን ሊያውቅ የሚችል ዘመናዊ የአየር መከላከያ የላትም። የቀሩትን የአየር ኃይሉ ጀቶችና አየር ማረፊያዎች በዛሬው ዕለት እስራኤል ስታወድም ውላለችም። የእስራኤል መከላከያ ኃይል በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በአገሪቱ ምስራቅ ምዕራብና መካከለኛው ግዛቶች የሚገኙ ናቸው። ጦሩ እንደገለጸው ኤፍ-15 እና ኤፍ-5 ተዋጊ ጀቶችና ነዳጅ መሙያ አውሮፕላን እንዲሁም ኤች-1 ኮብራ ሄሊኮፕተር ወድመዋል። እነዚህ የኢራን አውሮፕላኖች ያኔ በ1970ዎቹ ኢራን ከምዕራባውያን ጋር ወዳጅ በሆነች ጊዜ የተገዙ ናቸው። አሁን እስራኤል አውድማቸዋለችም። ኢራን በቅርብ መሪዋን በአውሮፕላን አደጋ ያጣችው በዚህ ምክንያት ነበር። ፕሬዝዳንቱ የሚጠቀሙት ሄሊኮፕተር መለዋወጫ የሌለውና ያረጀ ስለነበር ፕሬዝዳንቷ ከወራት በፊት በሄሊኮፕተር አደጋ እንዲሞቱ አድርጓል። እስራኤል አሁንም የኢራንን አየር ኃይል የበለጠ ለማዳከም ጥቃቷን ቀጥላለችም። በተጨማሪም የአውሮፕላን ማኮብኮቢያዎችንና የከርሰ ምድር ታንከሮችን መታለችም። ኢራን በአሜሪካ ጥቃት ከደረሰባት በኋላ አሁንም ትኩረቷን እስራኤል ላይ እንዳደረገች ትገኛለችም። ነገር ግን ኢራን አሁንም አሜሪካን ልታጠቃና ቀጠናው ወደ ሲኦልነት ሊቀየር ይችላል ተብሎ እየተፈራ ነው። በርካታ የኢራን የጦር ጀነራሎች አሜሪካ በአገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጥ እየዛቱ ይገኛሉ። የኢራን ጦር ዋና አዛዥ አሚር ኻታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳዩ ቪዲዮ የሀገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጥተናል፣ እናም የአሁኑም ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኤታማዦር ሹም አብዱልራህም ሞሳቪ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠናው ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስዱ የሚችሉበትን እድል ከፍታለች ብለዋል። ኤታማዦር ሹሙ አክለውም ኢራን በፍጹም ወደ ኋላ አትልም ብለዋል። ኢራን የአሜሪካን የጦር ሰፈር ከመታችና የሆርሙዝ ሰርጥን ከዘጋች ይህ ቀጠና ከቁጥጥር ውጪ ወደሆነ አደገኛ ሁኔታ ሊገባ ይችላል። አሜሪካ ምን ልታደርግ እንደምትችል መገመት ሁሉ አስቸጋሪ ሆኗል። ዶናልድ ትራምፕ በኢራን የአገዛዝ ለውጥ እንዲመጣ ሳይሆን ኒውክሌር እንዳትታጠቅ ብቻ ነው የምንፈልገው ይላሉ። እስራኤል በበኩሏ ለውጥ ትፈልጋለችም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የአገዛዝ ለውጥን በተመለከተ በሰጡት አስተያየት አሁን ያለው አገዛዝ ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የመንግስት ለውጥ አይመጣም የሚል አስተያየት ሰጥተዋል። ትራምፕ አገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንደዚሁም ማውደም የሚለው አገላለጽ ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። የኢራን የውጭ ጉዳይ ሚኒስትር ወደ ሞስኮ አቅንተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ይገናኛሉ። የተባበሩት መንግስታት ጉባኤ ላይ የእስራኤል ተወካይ ዓለም ሁሉ ትራምፕን ሊያመሰግነው ይገባል ሲሉ፣ የኢራኑ ተወካይ በበኩላቸው የአሜሪካን ጥቃት አውግዘዋል። ኢራን የእስራኤልን የመከላከያና ሌሎች ጥብቅ ኢላማዎችን ማውደም ካልቻለችና እየተረታች ከሄደች በባህረ ሰላጤው አካባቢ ባሉ ሀገሮች የሚገኙ የኃይል መሰረተ ልማቶችን ኢላማ ልታደርግ ትችላለችም። ከአካባቢዎቹ አንዳንዶቹ የአሜሪካ የአየር ኃይል ጦር ሰፈሮችን የሚያስተናግዱ ሲሆን አንዳንዶቹ ደግሞ ኢራናውንም በእስራኤል ላይ የሚሳኤል ጥቃት ስትሰነዝር እስራኤል ራሷ እንድትከላከል የረዱ ናቸው። በመሆኑም የገልፍ ሀገሮች ጥቃት ከደረሰባቸው የአሜሪካ የጦር ጀቶች እነሱንም ሆነ እስራኤልን እንዲከላከሉ መጠየቃቸው አይቀርም።
የኢራን እስራኤል ጦርነት በዓለም ላይ ከፍተኛ ቀውስ እንዳያስከትል አስግቷል። የዓለም በርካታ ሀገሮች በምርቶች ዋጋ ላይ እየተከሰተ ባለው ውድነት ኑሯቸው እየተመሰቃቀለ ይገኛል። በዚህ ላይ የነዳጅ ዋጋ መጨመር እየተቃወሰ ካለው ኢኮኖሚና ከትራምፕ የታሪፍ ጦርነት ለመውጣት እየተደረገ ያለውን ግብግብ ይበልጥ የሚያወሳስበው ነው። እስራኤል ኢራንን መታው ባለችበት ቅጽበትም የበርሜል ድፍድፍ ነዳጅ ዋጋ ከ10 በመቶ በላይ መጨመሩ ችግሩን የሚያጎላ ነው። ይህ ካለፉት 6 ወራት ወዲህ ከፍተኛ እንደሆነ የተገለጸ የዋጋ መጨመር የመኪና ነዳጅ ዋጋ ከመጨመር አንስቶ ቤት እስከሚገባው ምግብ ድረስ የሚያናጋም ነው። የሁለቱ ጦርነት በቀጥታ አፍሪካን ጭምር ከፍተኛ አደጋ ውስጥ የሚከት ነው እየተባለ ነው። የሰሜን አፍሪካ ፖለቲካ ተንታኝና የዘ ሊበራሊስት ሊደር ሐሚድ ሱሌማን የአገሮቹ ጦርነት አፍሪካን በኢኮኖሚው በፖለቲካውና በዲፕሎማሲው ውጥረት ውስጥ የሚከት ነው ይላል። ኢራን ጸረ እስራኤል አቋም በመያዝ ይህንን ከሚደግፉ ሀገሮች ጋር የጠበቀ ግንኙነት አላትም። ሂዝቦላህና ሐማስ የዚህ መሳሪያዎች ሲሆኑ በአፍሪካም ጸረ እስራኤል አቋም ያላቸው ቡድኖች ለኢራን አለኝታነታቸውን ማሳየታቸው አይቀርም። ይህ ደግሞ አህጉሪቷን የፖለቲካ ቀውስ ውስጥ የሚከት ነው። ጦርነቱ የአፍሪካን ደህንነትም አደጋ ውስጥ የሚጥል ነው። በርካታ የአፍሪካ ሀገሮች በሰርጎ ገቦች፣ በራሳቸው ዜጎች፣ በሽብርተኞች እየተናጡ ነው። ኢራን የውክልና ጦርነቷን በጨመረች ቁጥር ተመሳሳይ ቀውሶች በአፍሪካ ሀገሮች ውስጥ ይከሰታሉ። ኢራንን የሚደግፉ ታጣቂ ቡድኖች በተለይ በሳህል ቀጠናና በአፍሪካ ቀንድ እንደዚሁም የሽብር ቡድኖች ባሉባቸው ስፍራዎች ውጥረት ያሳድራሉ። ይህ ለአፍሪካ አዲስ የደህንነት ፈተና ይዞም ይመጣል እየተባለም ነው። አፍሪካ በጦርነቱ ምክንያት በምግብና ምግብ ነክ ባልሆኑ ሸቀጦች ላይ የሚከሰተው የዋጋ ንረት ተጠቂም ነችም። ከዚሁ ጎን ለጎንም አገሮች በየፊናቸው ለእስራኤልና ኢራን ጎራ ሲሰለፉ ከነዚህ አገሮች ትብብር ያላቸው አገሮች የሀገሮቹን ፍላጎት ለመጠበቅ ሲሉ አጣብቂኝ ውስጥ መግባታቸው አይቀሬ ነው። በርካታ የአፍሪካ ሀገሮች እስካሁን እስራኤልን አውግዘዋል። ደቡብ አፍሪካ፣ ሱዳን፣ ግብፅ፣ አልጄሪያ፣ አጠቃላይ ሰሜን አፍሪካ ሀገራትና ጅቡቲ ድጋፋቸውን ለኢራን ሰጥተዋል። ኢትዮጵያ ግን ጸጥ እንዳለች ትገኛለችም። ሰላም ለሰው ልጆች ሁሉ ይሁን። አበቃን። መልካም ጊዜን ተመኘን።